ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣችሁ። ለማታውቁኝ ስሜ ዳዊት ንጉስ ይባላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ይቀላቀሉ። ዛሬ ይዤላችሁ የመጣሁት ርዕስ መጽሐፍ ቅዱስ እንዴት ላንብብ ነው እና በዚህ ቪዲዮ የኔን መጽሐፍ ቅዱስ የማንበብ እድገት ወይንም ሂደት እንዲሁም ደግሞ አክቹሊ ምን እንደረዳኝ በእያንዳንዱ ሂደት ማካፍላችሁ ይሆናል ማለት ነው። እና ብሊቭ መጀመሪያ አስቀድሜ እንዴት ማንበብ አለብኝ የማስበበትን ስትራቴጂዎች ማካፍላችሁ ይሆናል። ከዛ በኋላ ግን የኔ አመጣጥ መጽሐፍ ቅዱስ ላይ ያለኝ አጠናን ሂደት ማለት ነው እድገቱን ማካፍላችሁ በተለያየ መንገድ ኢንስፓየር ያደርጋችኋል ብዬ በማመን ነውና እግዚአብሔር አምላክ እንግዲህ ለአንደበቴ አቃቢ ያቆምልኝ፣ መንፈስ ቅዱስም ደግሞ በሰላም ያናግረኝና ትክክለኛው መንገድ ዴሊቨር እንዳደርግ እሱ ቸሩ ፍቃዱ ይሁንልኝ ማለት ነው። መጽሐፍ ቅዱስ ማንበብ በመጀመሪያ ደረጃ ሊትራሊ ስናነብ ልንረዳው ይገባል ብዬ የማስበው ነገር እኛ በጸሎት እግዚአብሔርን እንደምናነጋገረው ሁሉ እግዚአብሔር አምላክ የሚናገረን አንድ መንገድ ነውና መጽሐፍ ቅዱስ ስናነብ ቃል እግዚአብሔር ነውና እግዚአብሔር እየተናገረን እንደሆነ ሲናገር አንድ አካል እኛ ደግሞ ማዳመጥ አለብንና በማዳመጥ ሀሳብ ውስጥ ወይም በማዳመጥ ስሜት ውስጥ ወይም ደግሞ እንድንሰማ እንድናዳምጥ የሚያደርገን ዝም ስንል ነው አይደለ? ይሄ ልባችን የሆነ አይነት ጸጥታና መረጋጋት ሊኖራት ይገባል ብዬ አስባለሁኝና ማስወገድ አለብን ብዬ እማምነው ነገር ምንድነው በችኮላ ኤንድ ዲስትራክሽን ባሉበት አካባቢዎች እንዲሁም ደግሞ በተለያየ መንገድ ሀሳባችንን በታተንበት መንገዶች ላይ ባናነብ መልካም ነው። መጽሐፍ ቅዱስ ስናነብ ሌትስ ቹዝ መጀመሪያ ትክክለኛ ሰዓት። ለእኔ ትክክለኛ ሰዓት ብዬ እማምነው ምንድነው ጠዋት ከጠዋት ጸሎት በኋላ ወይም ደግሞ ምሽት ከምሽት ጸሎት በኋላ በተለያየ መንገድ በእለታችን በቀኑ ማለት ነው። በእለቱ ስላችሁ ላይክ ኢን ዘ ሚድል ኦፍ ዘ ዴይ መሀል ቀን ላይ ማንበብም እንችላለን ፕሮግራም አድርገን። ግን ሆኖም ያቺ ሰዓት ሜክ ሹር በጣም የእግዚአብሔር ቃል ውስጣችን እንዲገባ እንዲረዳን ዲስትራክሽን የማይኖርበት ብቻ ማንቻኮልበት የተረጋጋበት ሰዓት ቢሆን መልካም ነው ብዬ አስባለሁኝና በዚህ አጋጣሚ ለመክራችሁ አንድ የምፈልገው ነገር ምንድነው ሰዓት አመራረጣችን ላይ መስራት እንዳለብን ነው። መጽሐፍ ቅዱስ ስናነብ እግዚአብሔር አምላክ የሚናገረን ነገር በልቦናችን አድሮ እኛም እንድናደምጠው እንዲሁም ደግሞ ፕራክቲካል እንድናደርገው እንዲረዳን ጥሞናችን ላይ በጣም መስራት አለብን። ለጥሞናችን የሚመቻትን ሰዓት መምረጥ ማለት ነው። ጠዋት ዩዥሊ ማንም አይረብሸንም። ማታም እንዲሁ ከመተኛታችን በፊትና ከተነሳን በኋላ ወይም ቀናችንን ከመጀመር በፊት ማለት ነው። I used to do it ጠዋት ላይ በፊት እና የኔ ህይወት ላይክ ቤዚክሊ ተማሪ ነበርኩኝ። ሆነስትሊ መጽሐፍ ቅዱስ ኢትዮጵያም ቢሆን አነብ ነበር። ቤተክርስቲያን ላይ ጎበዝ ባልሆንም ዝም ብዬ አነብ ነበር አልፎ ያኔ የማነብበት መንገድ ሆነስትሊ ይሄን ያህል ይበጃል ይጠቅማል ምናምን ብዬ አልልም። ግን ቃል እግዚአብሔር ስለሆነ በአንድም በሌላ እግዚአብሔር አምላክ ተናግሮኛል። እግዚአብሔር ይመስገን። በዛ ሰዓት የማደርገውን እንዲያድርጉ ብዬ የምመክረው ምንም ነገር የለም። በጣም አሁን ብቻዬን ስሆን በኮሌጅ ሪር ስራም ሲኖር ምናምን ነገር አብዛኛውን ጊዜ አስቀድም የምመርጠው ሰዓት ጠዋት ነበረ። ጠዋት በጣም ከብዙ ነገሮች ጋር አልገናኝም። የእንቅልፍ ሩቲኔ ኤቭሪ ታይም ይቀያየር ነበረ ከክላስ አንጻር። በየሴሚስተሩ ክላሶቻችን ሲለያዩ የስራችን ስኬጁል ይለያያል ምናምን ነገር የምንተኛበትና የምንነሳበትም ሰዓት ይለያያል እና ወዝ አኮርዲንግሊ ማኔጅ የሚደረግ ታይም። እናንተም እንዲሁ ካላችሁ የግል ህይወት አንጻር ጠዋት ስትነሱ ሜክ ሹር ከማንም ጋር እንደማትገናኙ ከእግዚአብሔር ጋር ከመገናኘታችሁ በፊት ምሽትም ደግሞ እንዲሁ ከምንም ጋር ሳትገናኙ ወይም እንዴት ነው ከመተኛታችሁ በፊት ያላችሁን ጣጣ ጨርሱና ከእግዚአብሔር ጋር ተገናኝታችሁ ቀናችሁን ዘግታችሁ እደሩ ማለት ነው። ያችን ሰዓት መምረጥ ይጠቅማል አንደኛ። ሁለተኛ ነገር መጽሐፍ ቅዱስ ከማጥናታችን በፊት መጸለይ አለብን። ከጸሎታችን ጋር አንድ ላይ ማደርግበት ምክንያት እኔ ፐርሰናሊ ለዛ ነበረ። መጽሐፍ ቅዱስ ዝም ብለን እንደማንኛውም መጽሐፍ ገልጠን የምናነበው ነገር መሆን የለበትም። በጣም ትልቅ የእግዚአብሔር እርዳታ ሊኖር የሚገባና መንፈስ ቅዱስ አክቹሊ ሊያናግረን የሚገባ መሆን አለበት ማለት ነው። በተለያየ መንገድ ስለሚተረጎም በጥሩ በሚጠቅም መንገድ መንፈስ ቅዱስ ይረዳል፣ በመጥፎ በሚያጠፋ መንገድ ማለት ነው። እና እንዳንጠፋ ይቅርታ አድርጉልኝ፣ እንዳንጠፋ በጸሎት መታገዝ አለበት ብዬ አምናለሁኝ። ስለዚህ
አስቀድማችሁ ጸሎት አድርጎ መጽሐፍ ቅዱስንም ከመክፈታችሁ በፊት አማትቡ። እንዲሁም ደግሞ እግዚአብሔር አምላክ ቅዱስ መንፈሱን ገልጦ እንዲያስተምር እንዲገስጽ ትክክለኛውን መንገድና መረዳት እንዲሰጣችሁ ጠይቁት። ሊትራሊ ጠይቁት። እንደዚህ ቃል በቃል ጌታ ሆይ ቃልን በመጀመሪያ ቃልን እንዳነብ ስለፈቀድክልኝ አመሰግናለሁ። ይህንን ቃል በማነብበት ሰዓት በትክክለኛው መንገድ እንድረዳው ቅዱስ መንፈስህን ላክልኝ፣ ይገስጸኝ፣ አስተምረኝ ዘንድ አንተ አግዘኝ። ሊትራሊ እግዚአብሔር ነው የምታዋሩት። እግዚአብሔር የልብን መሻት የልብን ጩኸት ይሰማል። ከልባችሁ የእግዚአብሔርን ቃል አውቃችሁ ተምራችሁ እንድትኖሩ ፈልጋችሁ ከሆነ የምትጠይቁት በትክክለኛው መንገድ እግዚአብሔር ይናገራችኋል ማለት ነው። እና መጽሐፍ ቅዱስ ማለት ነው እኔ ዛሬ ሳነብ የተረዳውበት መንገድ ሌላ እህቴ ስታነብ ሊለይ ይችላል። ምክንያቱም ሌላ እህቴ እግዚአብሔር ሊናገራት የቻለው በራሷ የህይወት መንገድ ነው። እሷ የምታደምጠው በራሷ ህይወት መንገድ ሲመጣ ሲሆን ነው። እና አንዳንዴ እሷን ሴቭ ሊያደርጋት የሚችል መንገድ እኔ ውስጥ ግዴታ መረዳት አይለብኝም። ምክንያቱም የእሷ መንገድ ሌላ፣ የኔ መንገድ ሌላ፣ እኔንም ደግሞ ከጥፋት መንገድ የሚመልሰኝ መንገድ ሌላ ሊሆን ይችላል ማለት ነው። ይኖረሚን እና የጥፋት መንገዶቻችን ስለሚለያይ ወይም መልካም ጎዳናችንን ስንጀምር መንገዱ ስለሚለያይ እንደየመንገዳችን እግዚአብሔር አምላክ ግን አንዱን ቃል በተለያየ መንገድ እኛ እንድናዳምጥ አድርጎ ስለሚናገረን ለእኛ በተዘጋጀ መንገድ በቃሉ 20 40 60 80 100 ከዛ በላይ መንፈሳዊ ፍሬ እንዳፈራ በሚረዳኝ መንገድ እንዲያስተምረኝ፣ እንዲገስጸኝ፣ እንዲናገረኝ አስቀድሜ ጠይቄ ከጸሎቴ ጋር ከጠዋት ጸሎቴ ጋር ውዳሴ ማርያም ሊሆን ይችላል፣ ዳዊት ሊሆን ይችላል። እሱን አድርጋችሁ መጠየቅ እግዚአብሔርን እና በዛ መንገድ መጽሐፍ ቅዱስ መጀመር መልካም ነው ማለት ነው። ሁለተኛ ነገር ስትጨርሱ ሶስተኛ ነገር ስትጨርሱ አመስግኑ። እንደውም እንደዚህ አይነት ነገር ላይ እኔ ደካማ ነኝ honestly speaking። ጸሎት ከጠዋት ጸሎቴ ወይ ከምሽት ጸሎቴ በኋላ ወይም ደግሞ ሚድday ላይ ጸሎት ማድረግ ከሆነ አብዛኛው እንደ ፕሮግራም እንዳልኳችሁ አስቀድሜ ሊቀያየረው ስለምችል በዛ ሰዓት ላይ አስቀድሜ ጸሎት አድርጌ ከጀመርኩ በኋላ በጸሎት መዝጋት ላይ ለምዶ አላቅም፣ ሰነፍ ነኝ። አንዳንዴ አደርጋለሁ፣ አንዳንዴ አላደርገው which I really need to work on and I'm gonna work on ወይም I'm working at it but ለእናንተ መክረው ለራሴ መክረው ነገር ምንድነው ካነበብን በኋላ እኔ ይሽሊ በቃ ተመስገን ማለት ተመስገን ብሎ ተሳልሞ መጽሐፍ ቅዱስ ማስቀመጥ ልምድ ሆኖብኝ እዘረጋዋለሁ ነገር እና በስነ ስርዓት ግን ቆመን በፊቱ በአባታችን ሆይ አመስግነን መዝጋት መቻል አለብን። የተማርነው ትምህርት በልባችን እንዲጸና እንዲቀመጥ ሊትራሊ ሰይጣን እንዳይነጥቀን እየተደረገልን እየተነገረን እንደማይሰማ ሰው እየሰማን እንደማይሰማ እያየን እንዳላየ እንዳንሆን የተሰጠንን መንፈሳዊ ስሜት ዋሳቶች በሙሉ እንድንጠቀም አይነ ልቦናችንን ሰሚ ልቦናችንን ሁሉንም ነገር እንድንጠቀመው እግዚአብሔር አምላክ ቃሉ በልቦናችን እንዲያጸናልን እንዲያትምልን ፍቅሩን እንዲያሳድርብን እንድናነብ ደግሞ ስለፈቀደልን እያነሳን እግዚአብሔርን በአባታችን ማመስገንና መዝጋት አለብን። በጸሎት ጀምሮ በጸሎት መዝጋት በጣም ትልቅ ፍሬ ያስፈራል ብዬ አምናለሁኝ ማለት ነው። አራተኛ ነገር ከምን ልጀምር እንዴት ላንብብ? ስናነብ ግራ ነው የምንጋባው በተለይ አዳዲስ ሰዎች ስንሆን ምናምን ነገር እና ከኔ ኤክስፒሪየንስ አንፃር መጽሐፍ ቅዱስን ሙሉን አንብቤ ብጨርስ ደስ ይለኛል። not only አንዴ ከዛ በቃ አለቀ ብልስታችሁ መጀመር እንደዛ ማለት ነው። እና ከዚህ ጆርኒ አንፃር ይረዳል ብዬ ተጠቀምኩት ነገር ወይም ይረዳኛል ብዬ ይጠቅመኛል ብዬ ያሰብኩት ነገር የተጠቀምኩት ሜተድ ማለት ነው ከኦሪት ዘፍጥረት መጀመር። ከዛ ግን በህይወቴም ደግሞ ሞር ወንጌል መኖር ስለምፈልግ ማቴዎስን መጀመር። ኦሪት ዘፍጥረት ብለን ትንቢተ ዘካርያስ ካልተሳሳትኩ የመጨረሻው ብሉይ ኪዳን ግን ይሁን ትንቢት አለ አይደለ መጽሐፍ ቅዱስ የመጨረሻው ድረስ በቃ ወይም ብሉይ ኪዳን ሙሉውን አንብበን ጨርሰን ወደ ማቴዎስ ከመግባት ይልቅ ብዙ ስለሆነ ወንጌልን መኖር ስላለብን ከስብከት ከምንም ጎን ለጎን እኔ የጠቀመኝ አሪፍ መንገድ ብያሰብኩት ነገር ምንድነው አንድ ምዕራፍ በቀን there was a time ጊዜ ስለነበረኝ 5 ምዕራፍ በቀን ማነበበት 3 ምዕራፍ ከብሉይ ኪዳን 2 ምዕራፍ ከአዲስ ኪዳን ማለት ነው። አሁን ሁላችንም ካለን ጊዜ ማንፃር ጊዜ ካላችሁ እንደዛ ማለት ትችላላችሁ። ግን ስትጀምሩ አንድ ቻፕተር ከኦሪት ዘፍጥረት ብሉይ ኪዳን አንድ ቻፕተር ከማቴዎስ ወንጌል ማለት ነው ምዕራፍ 1 ጀምሮ መጀመር በቀን እንደዛ ማድረግ ጠዋትና ማታም ስፕሊት ማድረግ ትችላላችሁ። ወይም ጣት ላይ ብዙ ታይም ካላችሁ ማትቻኮሉ ከሆነ ሁለቱንም ምዕራፍ ጠዋት ማድረግ ትችላላችሁ። ማታ ላይ የምትችሉም ከሆነ እንደዛ ማድረግ ትችላላችሁ። ወይም
ዛሬ ኦሪት ዘፍጥረት ነገ ማቴዎስ ወንጌል እንደዚህ ያደርጉ ነገ ሁለተኛ ምዕራፍ ኦሪት ዘፍጥረት ዛሬ ሁለተኛ ምዕራፍ ማቴዎስ ወንጌል አንዳንድ እንደዚህ እየተደረገ በቀን አንዳንድ ምዕራፍ እያነበባችሁ መሄድ ትችላላችሁ። ወይም አንድን ምዕራፍ እስክትጨርሱ ለሁለት ስፕሊት ላይክ ኤቭሪ ዌይ ካን ወርክ አውት። በእውነት ግዴታ ሁሉም ሰው እንደሚያደርገው መሆን የለበትም። እናንተ በቻላችሁትና እግዚአብሔር በፈቀደላችሁ መንገድ ብቻ። ስለዚህ ኦሪት ዘፍጥረት የሆነ ቻፕተሩ ረጅም ሊሆን ይችላል። ይቅርታ ያነቀኝ ነው ዛሬ ምንኝ እንደሆነ አላውቅም። ብቻ ኦሪት ዘፍጥረት አንዱ ቻፕተሩ በጣም ብዙ ሊሆን ይችላል። እስከ 60 ቁጥር ሊኖረው ይችላል ቨርስስ ማለት ነው። እና ማቴዎስም ወንጌል እንደዛው ምናምን ነገር እና አንዳንዱ በጣም ብዙ ሲሆን ከላይ ያነባችሁትን ነገር ልትረሱ ትችላላችሁ ከስር ስትጨርሱ አንዱን ምዕራፍ ማለት ነው። ሶ እዚህ ሰዓት ላይ ምን ታደርጋላችሁ? የሚጠቅም ነገር ለራሴ የምጠቀም የነበረበት መንገድ ምንድነው? መክፈል። ኦሪት ዘፍጥረት ምዕራፍ 1 ለሁለት መክፈል፣ ዛሬና ነገ ወይ ዛሬና ማታ ማን ጧትና ማታ ነው። ከዛ ነገ ላይክ እንዴ አንዱ ምዕራፍ ሲያልቅ ከፍዬም ቢሆን ሙሉን አንዴ ማንበቤ ከሆነ ኦሪት ዘፍጥረት እንደዛ ማቴዎስ ወንጌልን እንደዛ ሲሆን ባላንስ ይኖራል ብዬ አስባለሁና ኢትስ ሪሊ ኢንትረስቲንግ እንደዛ ስታነበው ማለት ነው። እኔ የተጠቀምኩበት መንገድ ነው። ስለዚህ ሌላ ደግሞ መጽሐፍ ቅዱስ ስታነቡ እናንተ ከምትረዱት በተጨማሪ እግዚአብሔር ፈቅዶና ወዶ ረድቷችሁ ከምትረዱበት በተጨማሪ በጣም ብዙ ትርጓሜ መጽሐፍቶች አሉ። ላይክ እንደነ ዮሐንስ አፈወርቅ ብዙ ቅዱሳን አባቶቻችን የተረጎሙትን ለመረዳት የተለያየ መንገድ አለ። አሁን ኦንላይን ጉግል ላይ ሰርች ማድረግ ትችላላችሁ ምናምን ነገር። እኔ ኖርማሊ የምጠቀመው አሁን ካቴና የምትባል አፕሊኬሽን አለች። የእያንዳንዱን ቨርስ ዴፊኒሽን ወይም ደግሞ ትርጓሜ ይናገራል ማለት ነው። በብዙ አባቶች ኮሜንታሪዎች ናቸው ላይክ ተርጓሚ ናቸው እና እነሱን እዛ ላይ አያለሁኝ። እንግሊዘኛ ባይብል ላይክ ሎኪክ ወርዶቹ በጣም ኢዚ ስለሆኑ for me ማለትም ደግሞ አማርኛ አንዳንድ ጊዜ ላይክ ይሄ ጠንካራ ቃላቶች ላይክ በስነ ስርዓት እንደ ቀጸላ እንደ ብቻ ብዙ አለ። አሁን ራሱ አፌ ላይ እንደዚሁ አይመጣልኝም አንዳንዴ ጭራሽ ምንም ላይክ ትርጉሙንም አላውቃቸው ቃላቶች አያለሁኝ። አባባል ሊሆን ይችላል ምናምን ነገር። እንግሊዘኛ ግን አብዛኛው ጊዜ አንድ መንገድ ብቻ ስላለው ለመረዳት ይረዳኛል እና እንግሊዘኛ መጽሐፍ ቅዱስም ከጎን አድርጌ አነባለሁ። I used to do that. And ሌላ let me show you one thing. አማዞን ያለው ሶ ይህ ባይብል አሁን ላይ እንደውም ረጅም ጊዜ ሆነኝ ከተጠቀምኩት ካቴናን ሳገኝ ማለት ነው። ይህ ባይብል ኦርቶዶክስ ስተዲ ባይብል ይባላል። አማዞን ላይ ነው ያገኘሁት። የላይክ እንዴት ነው አጫጭር ናቸው በጣም። ከስር ግን እንዳልኳችሁ እንግሊዘኛውን ባይብል ከዚህ ነው የምጠቀመው ምን እንደሚል ማለት ነው። ሶ the whole bible ወይም አንድ አይነቱ ምዕራፍ ምናምን ነገር እና እዛች ላይ ያለችውን ቁጥሯን ግን እዚህ ጋር ይከፋፍላል ከስር አጣጥ anyway አጫጭር ትርጓሜዎችን ከስር ይሰጣል ማለት ነው። በጣም ይቅርታ ላወራሪ። ሶ ያ ይሄንን የምጠቀም ነበር። እንደውም አሁን አትበነባይ ይሄንን ከተጠቀምኩኝ ካቴና ስጠቀም ማለት ነው። እና እንዳልኳችሁ በእንግሊዘኛ መጽሐፍ ቅዱስ ማንበብ ስፈልግ ወይም መረዳት የከበዱኝን አማርኛ አገላለጾችን ለመረዳት ስፈልግ የምጠቀመው መጽሐፍ ቅዱስ ነው ማለት ነው። ሶ በአጭሩ የኔ ሜተድስ ወይም ደግሞ እንዴት መጽሐፍ ቅዱስ እንደማጠና ማይ ጋድ ይቅርታ አንድ የረሳሁት ነገር አለ። ይህም ምንድነው? ኖት መያዝ። በጣም ኖት መያዝ አለባችሁ። ላይክ ኖት ቡክ ይኖራችሁ የተማራችሁትን ነገር ለራሳችሁ ጆርናል አድርጉ። ከዚህ ቻፕተር እንደዚህ ተመራለሁኝ። እንትና ለካ እንደዚህ ነው። ስለ አንዳንድ ታሪኮች አሁን ለምሳሌ የ12ቱን ሐዋርያት ስም ብትጠየቁ ታውቃላችሁ ወይ? ስታነቡ ዝም ብሎ ማንበብ ከሆነ ትረሱታላችሁ ስማቸው ማለት ነው። ሶ እነኛን ስሞች ኢን ስፔሲፊክ መጽሐፍ ሰባቱ ዲያቆናት ስማቸው ማን ነው? honestly እነሱ እንደውም ስማቸው ይከብደኛል እኔ ስቲል ማለት ነው። የሐዋርያቱን ኦኬ አይ ነው በት የሰባቱ ዲያቆናት ማን ነው የስማቸው እንትን ይከብደኛል ስማቸው ቃላቶቹ ማለት ነው። አንዳንዱን ነው ማቀው። ሶ እነሱን መጽሐፍ ቦታዎች አሁን ለምሳሌ አኬልዳማ ምንድነው ብላችሁ ለምንድነው አኬልዳማ ሜንሽን የተደረገው ብሎ ብጠይቃችሁ ቅዱስ ጳውሎስ ስንት መልእክታትን ጻፈ ብላችሁ ማቴዎስን ማን ጻፈው? ማርቆስን ሉቃስ ሐዋርያት ሥራን ማን ጻፈው? እነሱ ወንጌሎቹ በወንጌላውያኑ ወይም በጻፉት ስም ነው የተተካው። ሆኖም ግን አሁን ለምሳሌ ሐዋርያት ሥራን ማን ነው የጻፈው? እንዲህ አይነት ነገሮች መጽሐፍ ቅዱስ ላይ በእንትና የተጻፈ ምናምን ነገር ያለ ይገልጻል። እነኚህ ነገሮች በጣም ነው ፋሲኔት የሚያደርጉኝና
እነሱን ነገር ማወቅ ስላለብኝ በስነ ስርዓት ጽድት አድርጌ መረዳት ስለምፈልግ ታሪኩን በደንብ ማወቅ ስለምፈልግ በአይምሮዬ ፒክቸር እያደረግኩኝ ስለማነበው ላይክ ስለ ገሊላ ሲያወራ፣ ስለ ናዝሬት ሲያወራ፣ ስለ ጌታችን ወንጌል ስብከት ሲያወራ፣ ስለ ጌታችን ጥምቀት ሲያወራ ጭንቅላቴ ይስለዋል ላይክ እያነበብኩ ማለት ነው። እና ይህንን ነገር በስነ ስርዓት ጭንቅላቴ ውስጥ እንዲቀመጥ የጠቀመኝ መንገድ ወይም ደግሞ ሁል ጊዜ እንዳስታውሰው የሚያደርገኝ መንገድ ኖት መጻፍ ነው። ወይም ካነበብኩኝ በኋላ የተረዳሁትን ነገር ሪፍሌክት ማድረግ ነው። እና ኖት ቡክ ኖሯችሁ እንደዛ ብታደርጉ አይ ሃይሊ ሪከመንድ። ሶ አንብባችሁ ዝም ብሎ አያልፍም፣ ውስጣችሁ ይቀመጣል ማለት ነው። ኤንድ ያ የመጽሐፍ ቅዱስ አጠናን ሜቶዶች ይህንን ይመስላሉ። የኔን ኤክስፒሪየንስ ነግራችሁ ላይክ አሰይድ በጣም ነበር ስትራግል ማደርግ የነበረው። ሆነስትሊ ስፒኪንግ አነብና ሳይገባኝ እቀመጣለሁ ላይክ ሊትራሊ በቃ ኤቭሪዴይ ግን አነባለሁኝ እና ይሄን አነባለሁኝ ዘጋለሁኝ አልፋለሁ። ላይክ ስትሬት ፎርዋርድ ያልሆኑ ነገሮች ካልሆኑ በስተቀር አይገባኝም። ሶ ኢት ኢዝ ኦኬ። እሱን አንድ እንድታውቁልኝ እፈልጋለሁ። ሁለተኛ አንድ ላይክ እንዳልኳችሁ ከቅድም ጋር የሚገናኘው አንብባችሁ ጨርሳችሁ ጀንዩንሊ ስፒኪንግ ራሳችሁን ስታዩ ላይክ ምንድን ነው ያነበው ዋት ጀስት አይ ሪድ ላይክ ያለም ይጣፋል ላይክ እና ምንም ሳታውቁ እንደዛ የምትሆኑበት ታይም የሚኖራ ኤንድ ዶንት ጌት ዲስከሬጅድ ላይክ ኢት ኢዝ ኦኬ ኢት ኢዝ ኦኬ። ደግማችሁ ማንበብ ወይ ለሌላ ቀን ማስቀመጥ ማለት ነው። the other thing ላታውቁት ላትረዱት ትችላላችሁ በቃ and it is okay. that doesn't mean like እናንተ መጽሐፍ ቅዱስ ማንበብ አትችሉ ምናምን ነገር ማለት ማለፍ ነው። ብትችሉ አባቶችን መጠየቅ፣ ካልቻላችሁ ግን ማለፍ። ሌላ የሚገባችሁ እግዚአብሔር ሊናገራችሁ የሚፈልገው ነገር በዛ ውስጥ ይዛን ቀን ላይሆን ይችላል ብላችሁ አስቡ። ለራሳችሁ ፖዚቲቭ ሆኑ and keep reading the Bible like ሌላ ቦታ ላይ ይናገራችኋል። ሌላ ነገር ስታነቡ አሃ ትላላችሁ። እኔ በጣም ብዙ ጊዜ ስለሚያጋጥመኝ ነው። እና ብትችሉ ከጓደኞቻችሁ ጋራ ከቤተሰቦቻችሁ ጋራ አብራችሁ ብቻ እንደዚህ አይነት ነገሮች ላይ መሳተፍ ከሚችል ሰዎች ጋራ ብታነቡም ደግሞ አይ ሃይሊ ሪከመንድ። ሶ እሱን ኮንሲደር እንድታደርጉ እመክራለሁኝ ማለት ነው። ኤንድ ከምንም በላይ ድናጌ ዲስከሬጅ በቃ በፍጹም እንዳትሆኑ እንደዛ ኢት ኦኬ። እሱ እንድታውቁልኝ እፈልጋለሁ። ጊዜ ይወስዳል፣ ትዕግስተኛ እንድትሆኑልኝ እፈልጋለሁኝ። እና ያ የእግዚአብሔር ንግግር ለሁላችንም ህይወት ያስፈልጋልና ስታነቡ መጽሐፍ ቅዱስ ናታቦት ላይክ መጽሐፍ ቅዱስ አነባለሁ ለመባል ወይንም ደግሞ መጽሐፍ ቅዱስን እኮ እንደዚህ ጨርሳለች ምናምን ነገር ለመባል ሳይሆን ቁጭ ብሎ ከእግዚአብሔር ጋር እንደመወያየት ቁጠሩት። ምንም አቺቭመንት ኖሮ አይደለም መጽሐፍ ቅዱስ እናነብ ቁጭ ብለን ላይክ አሁን ለምሳሌ የሆነ ሚቲንግ ላይ ሄዳችሁ ብትገናኙና ወይም የሆነ ጓደኞቻችሁ ጋራ ፈታ ማድረግ ብትፈልጉ ምናምን ሄንግ አውት ማድረግ ብትፈልጉ ቁጭ ብላችሁ የምታወሩትን ነገር እንደሆነ አቺቭመንት አትቆጥሩትም። በቃ የሚያስደስታችሁ ነገር ነበረ፣ ቃላት ትለዋወጣላችሁ፣ ዲስከስ ታደርጋላችሁ፣ ትመካከራላችሁ ምናምን ነገር። ስለዚህ መጽሐፍ ቅዱስ ስናነብ በጸሎት እግዚአብሔር እንደምንማጸነው ሁሉ እሱ ደግሞ ለእኛን ከሚያናገርበት አንደኛ መንገድ ውስጥ መጽሐፍ ቅዱስ ማንበብ ስለሆነ ነው። ቃሉ የሱ ስለሆነ የእግዚአብሔር ቃል የእግዚአብሔር እስትንፋስ መጽሐፍ ቅዱስ ላይ ስላለ ማለት ነውና ይሄን ጭንቅላታችን ውስጥ አስበን ስናነብ በጣም ይረዳናል። አረዳዳችንን ከራሳችን ጋር ትዕግስተኛ መሆናችንን we will look forward to grow into it በቃ እና ከዚህ አንፃር እቺን በማስተዋል እንድታደርጉልኝ እመክራለሁኝ ማለት ነው። ሶ ባጭሩ የዛሬው ቪዲዮ ይህንን ይመስላል and I hope የተጠቀማችሁበት እንደሆነ እና ለሚ ነው ኮሜንት ላይ ሀሳባችሁን አስተያየታችሁን ሁሉንም ነገር እናንተ የምታካፍሉት ላይ ለወንድነቶቻችሁ ሜተድ ካለ የሚጠቅም ነገር ካለ እንድታካፍሉ በትህትና ጠይቃለሁኝ። እስከዚህ ሰዓት ድረስ ስለቆያችሁ ስላዳመጣችሁን ከልብ አመሰግናለሁ። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። አብሬያችሁ የነበርኩኝ ዳሪክ ነበርኩኝ። በቀጣይ ሳምንት እስክንገናኝ ድረስ ቸር ቆዩኝ። እወዳችኋለሁ።